ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ሐሳብ ለሶስት ተከታታይ ቀናት የስልጠናና የምክክር መርሃ ግብር ተጀመረ። የኢትዮጵያ አንድነት ገዳማት ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ሐሳብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ገዳማት አስተዳደር መምሪያ አዘጋጅነት ለሶስት ተከታታይ ቀናት የስልጠናና የምክክር መርሃ ግብሩ በብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ አስጀምረውታል። በመላው ሀገሪቱ ከሚገኙ የጥንታውያን አንድነት ገዳማት አበምኔቶችና መምኔቶች ጋር የሚከናወነው ሀገር አቀፍ የስልጠናና የምክክር መርሃ ግብር የአንድነት ገዳማት ወቅታዊ ሁኔታና ገዳማዊ ሕይወት እንዲሁም ሁሉን አቀፍ አገልግሎት ለአንድነት ገዳማት በሚል መሪ ሐሳብ ጥናታዊ ጽሑፍን በዛሬው ዕለት ቀርቧል። በማህበረ ቅዱሳን የመራሄ ፍኖት የጉዞ መርሃ ግብር በዛሬው ዕለት በደማቁ ተከናወነ። መራሄ ፍኖት በአዲስ አበባ ልዩ ማዕከል ስር ያሉ ከ64 በላይ የግቢ ጉባኤያት ተማሪዎች የሚሳተፉበት መርሃ ግብር ሲሆን ቁጥራቸው ከ1500 በላይ የሆኑ ተሳታፊዎችም በዛሬው የመራሄ ፍኖት የጉዞ መርሃ ግብር ላይ መሳተፋቸው ተገልጿል። ጉዞው የቅድስት ቤተክርስቲያንን ህብረትና የግቢ ጉባኤያት አንድነታቸውን ለማጠናከር ታስቦ የተሰናዳ መሆኑም ታውቋል። ላለፉት 7 ዓመታት ተቋርጦ የነበረው መርሃ ግብር ምክረ አበውን ጨምሮ ልዩ መርሃ ግብሮች የተከናወኑ ሲሆን በመምህር ኢዮብ ይመኑ አማካኝነት መልእክትና ምክር መተላለፉን በማህበረ ቅዱሳን አዲስ አበባ ማዕከል ዘግቧል። ለ195 የአብነት ተማሪዎች ነፃ የሕክምና አገልግሎትና የንጽህና መጠበቂያ ድጋፍ ተደረገ። በሰሜን ወሎ ሀገረ ስብከት ወልዲያ ከተማ አስተዳደር ቤተ ክህነት በደብረ ሰላም መድኃኔዓለም ካቴድራልና በቅድስት ሥላሴ ቤተክርስቲያን ስር ለሚገኙ 195 የአብነት ተማሪዎች በማህበረ ቅዱሳን የወልዲያ ማዕከል የጤና ባለሙያዎች ህብረት ሚያዝያ 26 ቀን 2017 ዓ.ም ነፃ የሕክምና አገልግሎትና የንጽህና መጠበቂያ ድጋፍ አድርጓል። ይህ የሕክምና አገልግሎት በወራት ልዩነት ሁለተኛ ጊዜ የተሰጠ መሆኑን የገለጹት ዶክተር ዮሴፍ ጌትነት የወልዲያ ከተማ ጤና መምሪያ ድጋፍ ማድረጉን ተከትሎ የአብነት ተማሪ ቤቶቹን ለማገልገል በመቻሉ ጤና መምሪያውን አመስግነዋል። ዶክተር ዮሴፍ አያይዘውም ከነፃ አገልግሎቱ በተጨማሪ የጤና ትምህርት እንዲሁም የንጽህና መጠበቂያ ሳሙና ድጋፍ መደረጉንም ጨምረው ገልጸዋል። ዘገባው በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። በማህበረ ቅዱሳን ጎንደር ማዕከል ጎንደር ከተማ የቤዛዊት ማርያም አዲስ ግንኙነት ጣቢያ ተመሰረተ። በማህበረ ቅዱሳን ጎንደር ማዕከል በጎንደር ከተማ በ2017 ዓ.ም ሊመሰረቱ ከታቀዱ የኤዎስጣቴዎስ አዘዞ ተክለ ሃይማኖትና ቤዛዊት ማርያም ግንኙነት ጣቢያዎች መካከል አንዱ የሆነው የቤዛዊት ማርያም አዲስ የግንኙነት ጣቢያ ሚያዝያ 26 ቀን 2017 ዓ.ም ምስረታው ተካሂዷል። ከከተማ መስፋፋት ጋር ተያይዞ አዲስ ግንኙነት ጣቢያ መመስረት ያስፈለገ ሲሆን አዲስ የግንኙነት ጣቢያ አባላት በሚኖሩበት አካባቢ የቦታ ርቀት ሳይገድባቸው ማገልገል እንዲችሉ ያግዛል ነው የተባለው። በዕለቱም የቀሪዎቹ 2 የግንኙነት ጣቢያዎችን ለመመስረት ከሚመለከታቸው የሰበካ ጉባኤ አባላት ጋር አስፈላጊ ውይይት የተደረገና በቀጣይም የምስረታ በዓሉ እንደሚካሄድ ተገልጿል። በተያያዘ ዜና በመተማ ወረዳ ማዕከል ስር ኮኪት ቀበሌ የኮኪት ግንኙነት ጣቢያ ስለመመስረቱም በማህበረ ቅዱሳን የጎንደር ማዕከል መረጃ ደርሶናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካውኖቹ ነበሩ።